ዛሬ የምናየው ኮንዲሽናል ፕሮባቢሊቲ የሚለውን እናያለን። መጨረሻ ላይ ኤክሰርሳይዝ 8.24ን እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት ኮንዲሽናል ፕሮባቢሊቲ ምንድነው በኤግዛምፕል መልክ እናየዋለን። እዚህ ጋር ኮንዲሽናል ፕሮባቢሊቲ ብለው ምንድነው ፕሮባቢሊቲዎችን በኢንዲፔንደንስ እና ዲፔንደንት ከፋፍለን ስናይ ማለት ነው። ስለዚህ ዲፔንደንት ሲሆን ምን ይሆናል፣ ኢንዲፔንደንት ሲሆን ምን ይሆናል ማለት ነው የሚለውን የሚያሳየን። ስለዚህ ኮንዲሽናል ፕሮባቢሊቲ ስንል ሌላ ነገር ምንም የለውም፣ ዲፔንደንት እና ኢንዲፔንደንት ፕሮባቢሊቲ እንዴት እናስቀምጣቸዋለን የሚለውን ነው እዚህ ጋር የሚነግረን። the conditional probability of event 2 in relation to event 1 is the probability that event to occur after event 1 has already occurred ማለት ነው። ስለዚህ ኢቨንት 1 እና ኢቨንት 1 ሪሌሽንሺፕ አላቸው ስንል ፕሮባቢሊቲ ኦፍ ኢቨንት 2 ምንድነው ዲፔንድ ኦከር የሚያደርገው ኢቨንት 1 ኦከር ካደረገ በኋላ ነው ማለት ነው። ኖቴሽን ኮንዲሽናል probability of event 2 it occur after event 1 occur ለማለት ነው እንጂ ይካፈላል ማለት አይደለም። ከዚህ በፊት ብያችኋለሁ። this notation does not mean that event 2 is divided by event 1, rather it means that the probability event 2 occurs when that event 1 has already occurred ከሆነ በኋላ no occur የሚሆነው የሚለውን ለማሳየት ነው። if occurrence or non-occurrence of event 1 does not affect the probability of event 2 or if event 1 and event 2 are independent ናቸው ማለት ነው። ይሄ ማለት event 2 event 1 occur ሆነ አልሆነ ምንም አይነት ለውጥ አያመጣም ብለን ምናስብ ከሆነ ያ ኢንዲፔንደንት ፕሮባቢሊቲ ነው ማለት ነው። ሩል 1 እዚህ ጋር አለ። እዚህ ጋር ይሄ ፕሮባቢሊቲ ኦፍ እዚህ ጋር የዘለናት አለች። ፕሮባቢሊቲ ኦፍ ኢቨንት 2 ኦከር አፍተር ኢቨንት 1 ኦከር ለማለት ነው። ወይ ደግሞ ፕሮባቢሊቲ ኦፍ ኢቨንት 2 እንደ በዚህ ላይ ኢቨንት 1 ላይ ዲፔንድ ይሆናል የሚለውን ለማሳየት ነው እንጂ እዚህ ጋር ይካፈላል ማለት አይደለም ማለት ነው። this define multiplication rule of probability. These are rule 1 when two events are independent the probability of both occurring denoted by independent ከሆኑ ማለት ነው። independent ከሆነ the probability to occur denoted by probability of event 1 and event 2 or probability of event 1 ኢንተርሴክሽን ኢቨንት 2 ማለት እንችላለን። ስለዚህ እንደ ማለት ኢንተርሴክሽን ጋር እኩል ነው ማለት ነው። ኦር ፕሮባቢሊቲ ኦፍ ኢቨንት 1 ኢቨንት 2 ማለት እንችላለን። ምንም አይነት ምልክት ሳናደርግ ማለት ነው። መልቲፕሊኬሽን እንደሆነ ይታወቃል ማለት ነው። probability of event 1 and event 2 is equal to probability of event 1 times probability of event 2 ይሆናል ማለት ነው። ይሄ ኢንዲፔንደንት ከሆነ ነው። when two events are dependent ከሆነ ደግሞ probability of both occurring is given by probability of event 1 and event 2 is equal to probability of event 1 times probability of event 2. event 2 occur after event 1 occur ማለት ነው። whenever probability of event 1 different from 0 መሆን አለበት ማለት ነው። 0 ካልሆነ ማለት 0 ከሆነ የኢቨንት 2 የሚባል የለም ማለት ነው። ወይ ደግሞ ኢቨንት 2 ካለ ኢቨንት 1 አለ ማለት ነው። 0 ሆነ ማለት ኢቨንት 1 የለም ማለት ነው። በሌላ በኩል ደግሞ ፕሮባቢሊቲ ኦፍ ኢቨንት 2 ቀድሞ ከመጣ ደግሞ ፕሮባቢሊቲ ኦፍ ኢቨንት 1 ኦከር የሚሆነው አፍተር ፕሮባቢሊቲ ኦፍ ኢቨንት 2 ኦከር ካረገ ኢቨንት 1 ኦከር ካረገ በኋላ ነው ማለት ነው። ኤግዛምፕል እዚህ ጋር a bag contain 6 red 5 blue and 4 yellow balls ይዟል የሆነ ቦርሳ። 2 balls are drawn but the first ball drawn without replacement። አሁን እዚህ ጋር ሪፕሌስ አይደረግም፣ እያወጣን ወደ ውጭ ማስቀመጥ ነው ማለት ነው። እየቀነሰን ነው የሚሄደው ከቦርሳ ውስጥ። አሁን ሪፕሌስመንት ካለ ግን ያወጣነው እንመዘግብና ምን አይነት ከለር ነው ያወጣነው እንመዘግበውና መልሰን እናስገባለን። አሁንም እንደዛ የተባልን አለ። ሁለት ኳስ ከሆነ የምናወጣው ሁለቱን ኳሶች የተፈለገውን ከለር እስከምናወጣ ድረስ እያወጣን እየመለስን ነው የምንሄደው።
ዊዛውት ሪፕሌስመንት ካለን ግን እናወጣለን እናስቀምጣለን እናወጣለን እናስቀምጣለን እናወጣለን እናስቀምጣለን። እዚህ ጋር ለምሳሌ 6 ኳሶች ቀይ ከለር ያላቸው አሉ፣ 5 ደግሞ ብሉ አለ፣ 4 ደግሞ የሎ አለ ማለት ነው። ቱ ፖላር ድሮን በት ዘ ፈርስት ቦል ኢዝ ድሮን ዊዛውት ሪፕሌስመንት ፋይንድ ዘ ፎሎዊንግ የሚል እዚህ ጋር ምንድን ነው ያለን? ሁለቱም አንደኛው ሬድ ሁለተኛው ደግሞ ብሉ የሚሆኑበትን ነው። ስለዚህ የመጀመሪያው ኳስ ቀይ የሚሆኑበትን ሁለተኛው ደግሞ ብሉ የሚሆኑበትን። እዚህ ጋር ስንት ኳስ አለ? ነምበር ኦፍ ሳምፕል ስፔሱ ስንት ነው? ቦርሳ ውስጥ ጠቅላላ ስንት ኳስ ነው ያለው? 6 ሲደመር 5 ሲደመር 4 ነው። ስንት ይሆናል? 15 ኳስ አለ ማለት ነው ጠቅላላ። እዚህ ጋር የመጀመሪያው ቀይ የመሆን ፕሮባቢሊቲው ምን ያለው ማለት ነው? ስንት ቀይ ነው ያለው? 6 ስድስቱን ከስንት ውስጥ ነው የምንመርጠው? ከ15 ኳስ ውስጥ ነው። ስለዚህ 6 15ኛ ሲባዛ ኤንድ ነው ያለው። ስለዚህ ዊዛውት ሪፕሌስመንት ነው። ስለዚህ እያወጣን እያስቀመጥን ነው። ስለዚህ የመጀመሪያውን ኳስ አውጥተን ያስቀምጠናል። አሁን ቦርሳ ውስጥ ስንት ኳስ ነው የሚቀረን? ከ15ቱ አንዱን ቀንሰናል ማለት ነው። ምንም አይነት ከለር አውጥተን ያስቀምጠናል። ሪፕሌስመንት የለም፣ መልሰን አናስገባም ማለት ነው ወደ ቦርሳው። ስለዚህ አንዱን አውጥተን ስላወጣን ስንት ይቀራል? 14 ኳስ ነው የሚኖረን ማለት ነው። ነምበር ኦፍ ሳምፕል ስፔስ አሁን 14 ይሆናል ማለት ነው። ስለዚህ ሁለተኛው ደግሞ ብሉ ነው። ብሉ ደግሞ ከ15ቱ 5 ብሉ ነው ያለው። ስለዚህ 5 ፕሮባቢሊቲ ያለው ማለት ነው የመገኘት ከ15ቱ። አሁን 14 ነው የቀረን። ለምንድን ነው 14 የሚቀረን? አንዱን የመጀመሪያው እንትን ላይ አውጥተነዋል ማለት። ስለዚህ አሁን ዲፔንደንት መሆኑን ያሳየናል ማለት ነው። ስለዚህ ይሄን አባስተን ማስቀመጥ ነው ማለት ነው። ወደ ቢ ላይ ስንሄድ ደግሞ ብሉ የመጀመሪያ ላይ ሁለተኛውን ብሉ የመጀመሪያውን ብሉ የሚሆኑበት ፕሮባቢሊቲ ነው የተጠየቅነው ማለት ነው። እዚህ ጋር የመጀመሪያው ብሉ 5 ነው ያለን አለ። ስለዚህ 5 ከስንት እንመርጣለን? ከ15 ውስጥ ነው የምንመርጠው። ስለዚህ 5 15ኛ ሲባዛ ሁለተኛ ላይ ግን የመጀመሪያው ብሉ ወጥቷል አይደለ? አንድ ብሉ ወይ ደግሞ ሌላም ኳስ ሊሆን ይችላል አውጥተናል ማለት ነው። ግን ብሉ ነው የተባለው። ስለዚህ ብሉ ወጥቷል ማለት ነው። ሁለተኛ ብሉ ስንፈልግ ስንት ብሉ ነው የሚኖረን ማለት ነው? 4 ብሉ ነው። ከስንቱ አንዱ ወጥቷል። ስለዚህ 14 ነው የሚኖረን 14 ነው። ስለዚህ ማባስቶ ማስቀመጥ ነው። ዊዛውት ሪፕሌስመንት ዲፔንደንት ነው ማለት ነው። ሌት ኢቨንት 1 ጌቲንግ ሬድ ኢን ዘ ፈርስት ድሮ ኢቨንት 2 ጌቲንግ ዘ ብሉ ኢን ዘ ሰከንድ ድሮ ማለት ነው። ይሄ የመጀመሪያው ኢቨንት ላይ ሬድ የማግኘት ፕሮባቢሊቲያችን ኢዋን ብንለው ሁለተኛው ላይ ደግሞ ብሉ ነው የተባልነው ላይ ማለት ነው። ሲንስ ዘ ቦል ኖት ሪፕሌስድ መልሰን አናስገባ እያወጣን ነው የምንለው ማለት ነው። ሶ ዘ ኢቨንት አር ዲፔንደንት ነው ማለት ነው። በዚህ መልኩ እንደዚህ ይሄን ስናበዛውና ስናቃለው 1/7 ይመጣል። ቢ ላይ ሌት ኢቨንት 1 ጌቲንግ ብሉ ኢን ዘ ፈርስት ድሮ ኢቱ ጌቲንግ ብሉ ኢን ዘ ሰከንድ ድሮ ማለት ነው። ይሄም በተመሳሳይ ሁኔታ ማባዛት ነው። ዊዛውት ሪፕሌስመንት ስለሆነ እዚህ ጋር እንደምታዩት ሁለተኛው ላይ አንድ ኳስ ስለቀነሰ የተቀነሰው ብሉ ስለሆነ እንችላለን። ይሄ መቀነሱን በዚህ መልኩ እዚህ ጋር ማሳየት እንችላለን። ቀጥታ እዚህ ጋር ኖት አለ። መልቲፕሊኬሽን ሩል 1 ካን ቢ ኤክስቴንድድ ቱ 3 ኦር ሞር ኢንዲፔንደንት ኢቨንት። አሁን ያየነው ሁለት ኢቨንቶች ቢሆኑ ብለን 3 ኢቨንት ቢሆን ምን ይሆናል? 3 ኢቨንት ቢሆን ምንም አይነት ችግር የለውም። ለምሳሌ የቅድሙን ኤግዛምፕል እዚህ ጋር ያየነውን ማለት ነው። እዚህ ጋር ለምሳሌ 3 ብሉ የመጀመሪያውን ብሉ ሁለተኛው ብሉ ሶስተኛውንም ብሉ ብናገኝ ምን ይሆናል ኢቨንቱ ብለን ስንሄድ የመጀመሪያው ኢቨንት እዚህ ጋር መጀመሪያ የምናደርገው ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ወይ ደግሞ ኤንድ ኢቨንት 2 ኤንድ ኢቨንት 3 ማለት እንደዚህ ነው። ስለዚህ ምንድነው የምናደርገው ማለት ነው? አሁን የመጀመሪያው ላይ 15 ኳስ ነው ያለናል። የመጀመሪያው ምንም አላወጣንም። ስለዚህ ብሉ ነው። ብሉ ደግሞ 5 ነው ያለን። ከአምስቱ ስንት 15 ማለት ነው የምንመርጠው ሲባዛ ከዛውን አንዷን ኳስ አውጥተን አስቀምጠናል ብሉ ደረሰን ብለን ማለት ነው። ስለዚህ ብሉ ከደረሰን የሚቀረው ስንት ነው ማለት ነው? 5 ብሉ ነበረን። አንድ ስንቀንስ 4 ብሉ ነው የሚቀረው።
ስለዚህ የስረኛው በአንድ ይቀንሳል 14 ይሆናል ሲባዛ ሶስተኛው ላይ አሁን ሁለት ኳስ አውጥተናል ማለት ነው። የመጀመሪያው ኢቨንት ሁለተኛው ኢቨንት ላይ ስለዚህ ሶስተኛው ኢቨንት ላይ ስንት ኳስ ቀነስማ? ሁለት ቀንሰናል። ሁለቱም ብሉ የመጀመሪያው ብሉ ሁለተኛው ብሉ ሶስተኛው ብሉ ነው። ስለዚህ ሁለት ከአምስት ብሉ ነበር የነበረ ሁለቱ ብሉ ካወጣናቸው ስንት ብሉ ነው የሚቀረው? ሶስት ብሉ። ስለዚህ ሁለት ኳስ ስንቀንስ ከ15 ላይ 13 ይቀራል። ይህን አባስተን አቃለን ማስቀመጥ ነው። በጣም ቀላል ነው ማለት ነው። ስለዚህ 3 4 ቢሆን በዚህ መልኩ መሄድ ነው ማለት ነው። እዚህ ጋር ፎርሙላ አለ ማየት ትችላላችሁ። ኤጃር እዚህ ጋር ኤግዛምፕል 5 አለን። ኤጃር ኮንቴን 3 ሬድ 5 ግሪን 2 ብሉ እንደ 6 የሎ መርብል 3 መርብል አድረውም 3 መርብሎች ናቸው የሚወጡት። እነሱም የመጀመሪያው መርብል ግሪን የሚሆንበት ፕሮባቢሊቲ፣ ሁለተኛው የሎ፣ ሶስተኛው ደግሞ ሬድ የሚሆንበት ፕሮባቢሊቲ ኢች መርብል ድሮን በት ዜት ሪፕሌስድ ባክ ቢፎር ዘ ኔክስት ድሮ። ይሄ ደግሞ ሪፕሌስመንት አሁን ሪፕሌስመንት አለ መልሰን እናስገባለን ማለት ነው። ይሄ ሪፕሌስመንት ካለ ምን ይሆናል ማለት ነው? ኢንዲፔንደንት ነው። ምክንያቱም ምንም አፌክት ያደርገውም የመጀመሪያው ሁለተኛውን የመጀመሪያው ሶስተኛውን ሁለተኛው ወይ አንደኛው አፌክት ያደርገው ማለት ነው። ስለዚህ ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ኢቨንት 1 ምንድነው ብለናል? ኢቨንት 1 ግሪን ነው። ሶ ኢቨንት 1 ኤንድ ኢቨንት 2 ኤንድ ኢቨንት 3 ማለት ነው። ኢቨንት 3 ደግሞ ምንድነው? ሬድ ነው። ኢቨንት 2 የሎ ነው ማለት ነው። ስለዚህ ኢቨንት 3 ይሄ ምን ይሆናል ማለት ነው? አሁን ኢቨንት 1 ግሪን ነው። ግሪን ከስንት ኳስ ነው የምንመርጠው? ከአምስቱ አምስት ነው። ከስንቱ ጠቅላላ ይሄንን መደመር አለብን። መጀመሪያ 3 ሲደመር 5 8 ነው። 8 እና 2 10 10 እና 6 16 5 ከ16 ውስጥ ነው የምንመርጠው ማለት ነው። ሲባዛ ሁለተኛ ላይ ይሄ ያገኘንን ኳስ መልሰን እንመዘግብና መልሰን እንከተዋለን እዛው ቦርሳ ውስጥ ማለት ነው። ስለዚህ ኳሶቹ ምንም አይቀነሱም ማለት ነው። ተመልሰው ስለሚገቡ የምንፈልገውን ያህል ስናገኝ ነው የምናቆመው ማለት ነው። ስለዚህ አሁንም ሬድ ሁለተኛው የሎ ነው። የሎ ደግሞ 6 ነው። 6 ከስንት ውስጥ ነው አሁን የምንመርጠው? ከ16 ውስጥ ምንም አውጥተን ያስቀረን ነገር የለም። መልሰን እናስገባለን፣ እንመዘግባለን። ግሪን ከሆነ ግሪን ብለን መዝግበን ሁለት የሎ ስናገኝ አሁንም እንደዛው ሁለተኛው ሶስተኛው ላይ ደግሞ ሬድ ስናገኝ እናቆማለን ማለት ነው። ሲባዛ ሬድ ደግሞ 3 ነው። ስለዚህ 3 ስንተኛው? 16ኛ። ይሄን አባዝቶ ማስቀመጥ ነው። አሁን ሪፕሌስመንት መልሰን እናስገባ ከሆነ ምን ያህል ኢንዲፔንደንት ነው የሚሆነው ማለት ነው። አሁን እዚህ ጋር ችግር የሚፈጠረው መቼ ነው? ዊዛውት ሪፕሌስመንት ስንባል ነው። ቢ ላይ አሁን ዊዛውት ሪፕሌስመንት ነው። ስለዚህ የመጀመሪያው ፕሮባቢሊቲያችን ግሪን ነው። ማንም ላይ ዲፔንድ አይሆንም የመጀመሪያው ማለት ነው። ፈርስት ድሮ ማለት ነው። ስለዚህ ስንት ግሪን አለን? 5 ነው። ከስንቱ? ከ16 ውስጥ 5 መምረጥ እንችላለን። ሲባዛ ሁለተኛው የሎ ነው። አሁን የሎ ላይ የሎ ስንት ነው? 6 ነው። 6 ነው። ከስንት ውስጥ ነው የምንመርጠው? ከ16 ውስጥ አይደለም። ምክንያቱም የመጀመሪያው ድሮ ላይ አንዱን አውጥተን አስቀምጠናል ማለት ነው። ስለዚህ አንድ ኳስ ቀንሷል ማለት ነው። ከቦርሳ ውስጥ ስንት ኳስ ነው ያለው? 15። ስለዚህ ከ15ቱ ነው 6 የምንመርጠው ማለት ነው። ሲባዛ ከ15ቱ ነው። ሶስተኛው ላይ ደግሞ አሁን ሁለት ኳስ አወጣን ማለት ነው። የመጀመሪያው ኢቨንት ላይ ሁለተኛው ኢቨንት ላይ ሁለት ኳስ ቀንሰናል ማለት ነው። ስለዚህ ሬድ ነው የምናወጣው። ሬዱ ከ3 የምንመርጠው ከስንት ነው? ከ14ቱ ነው። ሁለት ኳስ ስለተቀነሰ ይሄን አባስተን ማስቀመጥ ነው ማለት ነው። ኤክሰርሳይዝ ላይ ስላለ እየሰራ ነው እንሄዳለን። እዚህ ጋር ተሰርቷል ማየት ይችላል። ቀጥታ ኤክሰርሳይዝ 8.24 ላይ ስንሄድ አንደኛ ጥያቄ ኢፍ ቱ ካርድ አር ሰሌክትድ ፍሮም ስታንዳርድ ዴክ ኦፍ 52 ካርድ ዊዛውት ሪፕሌስመንት ፋይንድ ዚስ ፖሲቢሊቲ ነው ያለው። እዚህ ጋር ሁለት ካርድ ነው የምንመርጠው ከስንት? ከ52 ካርድ ውስጥ። አሁን ሳምፕል ስፔሳችን ስንት ነው? ነምበር ኦፍ ሳምፕል ስፔስ 52 ነው ማለት ነው። ሁለት ኳስ ነው የምንመርጠው። ስለዚህ ቦዝ አር ስፔድ። ስፔድ ማለት ምንድነው? ጦር። ካርድ በስንት ነው የሚከፈለው ነው ያልነው ከዚህ በፊት? በ4 ይከፈላል። በ4 ይከፈላሉ። እዚህ ጋር አለ፣ እዚህ ጋር አለ። 1 2 3 4 ማለት ነው። እንደዚህ 1 2 3 4 ሶ እዚህ ጋር
እንደዚህ ይሄ ደግሞ እንደገና ስንት ቦታ ይከፈላል? 4 ቦታ እንደገና ማለት ነው 13 ቦታ ማለት ይሄ 13 ካርድ አለው ማለት ነው። ይሄ እዚህ ጋር ይሄ ከጦር ብንለው ስፔድ የምንለው አሁን ጦር ነው። ስፔድ እንለዋለን። ይሄኛው ክለብ ልንለው እንችላለን። ፍላወር ማለት ነው ክለብ። ይሄኛው ደግሞ ዲያመንድ ወይ ደግሞ ሀርት ማለትም ትችላላችሁ። ሀርት ልብ ማለት ነው። ሀርት ይሄ ደግሞ ዲያመንድ ማለት ነው። ሶ ስፔድ ብቻውን ስንት ካርድ አለው? 13 ካርድ አለው። እዚህ ጋር ኤ አለ ኤ ከዛ 2 ቁጥር 3 ቁጥር 4 ቁጥር እያለ 13 ካርድ አለው ማለት ነው። 13ቱ በጦር ብቻ ማለት እንደዚህ አላቸው ማለት ነው። ይሄ ያለው ስለዚህ ስንት ስፔድ አለ ማለት ነው? 13 ስፔድ አለ። ይሄ 13 ዲያመንድ 13 ክለብ 13 ስፔድም 13 ሲባዛ ማለት 52 ነው። ለዛ ስለዚህ ሁለቱም ስፔድ የሚሆኑበት ማለት ነው። ፕሮባቢሊቲው ስንት ነው? አሁን ኢቨንታችን ነምበር ኦፍ ኢቨንታችን ስንት ነው ማለት ነው? 13 ነው የመጀመሪያው ላይ፣ ሁለተኛው ላይ ግን ይቀንሳል። እዚህ ጋር ነምበር ኦፍ ስፔድ ስንት ነው? ነምበር ኦፍ ሳምፕሉ ስንት ነው? 52 ነው ቶታል ማለት ነው። ነምበር ኦፍ ኢቨንታችን ግን የመጀመሪያው ላይ ስንት ነው? የመጀመሪያው ኢቨንት ላይ 13 ነው። ሁለተኛው ላይ ምን ይሆናል? አንድ ቀንሰን ነው ዊዛውት ሪፕሌስመንት ተብለናል። እዚህ ሪፕል መልሰን አናስገባም፣ ውጪ ነው የምናደርገው። ስለዚህ ሁለተኛው ኢቨንት ላይ ስንት ይሆናል? 12 ነው የሚሆነው። ስለዚህ አንድ ካርድ ቀነሰ ማለት ነው። ስለዚህ ይህን ታሳቢ እናደርጋለን እዚህ ጋር ስንሰራ probability of event 1 and event 2 is equal to የመጀመሪያው ኢቨንት ላይ 13 ካርድ ነው ያለው ስፔድ። ስለዚህ ከ13 ካርድ ከስንቱ ነው የምንመርጠው? ከ52ቱ ማለት ነው ሲባዛ። ሁለተኛው ላይ ግን ምን ይሆናል? አንድ ካርድ አውጥተን አስቀምጠናል ማለት ነው። ስለዚህ አንድ ካርድ ሲቀነስ ከ52 ላይ ስንት ይሆናል? 51 ይሆናል። ማን የተቀነሰው? ስፔድ ጦር ነው የተቀነሰው። የመጀመሪያው ካርድ ምን ሆኗል ብለናል? ኦልሬዲ ጦር ነው። ስለዚህ ጦር ነው የተቀነሰው። ስለዚህ ጦር 13 ነበር የነበረን 12 ይሆናል ማለት ነው። ስለዚህ 12 51ኛ ይሆናል። ይህንን አባዝተን ስናቃልለው 1/17ኛ ይሆናል ማለት ነው። ስለዚህ ላይ መልሳችን በዚህ መልኩ መስራት ትችላላችሁ። ቢ ላይ ቦዝ አር ዘ ሴም ሲዩት። ዘ ሴም ሲዩት የምንለው ምንድነው? ዘ ሴም ሲዩት ስንል ምንድነው? እዚህ ጋር ቅድም ያልኳችሁ አንድ አይነት ሲዩት ሆኑ ማለት ይሄ እንደዚህ ቅድም ያልኳችሁ ስንከፍለው የነበረው ለአራት ከፈል ነው አይደለ? ይሄ ስፔድ ቢሆን ሄርት ክለብ ቢሆን የአንደኛው ደግሞ ሀርት ቢሆን አንደኛው ዲያመንድ። ለምሳሌ አሁን ስፔድ ስንል ዘ ሴም ሲዩት ሆኗል ማለት ነው። ሀርት ስንልም እንደዛው ነው፣ ዘ ሴም ሲዩት። ዲያመንድም ስንል ዲያመንዶች ሁሉም ዘ ሴም ሲዩት ናቸው። 13 ዲያመንድ አለ፣ 13 ሄርት አለ፣ 13 ክለብ አለ፣ 13 ስፔድ አለ። ስለዚህ ዘ ሴም ሲዩት የሚሆኑት ከስፔዱ ጋር አንድ አይነት ነው። ሲዩት ስንል ወይ ሁሉም ዲያመንድ ሁለቱም ማለት ነው፣ ወይ ደግሞ ሁለቱም ሀርት ሁለቱም ክለብ ሲሆን ለሴም ሲዩት ከአንድ አይነት ሲዩት የሚሆኑ ማለት ነው። ያው ይህንን ማስቀመጥ ነው። 13 ስለሆነ በዚህ መልኩ ነው ቢ ነው የምሰሩት። ሀርት ብለን ልናስብ እንችላለን። ሀርትን ብንል ያው 13 ነው የሚጀምረው። ስለዚህ በዚሁ ነው የምንሰራው ማለት ነው። ቦዝ አር ኪንግ የሚሆኑበት ደግሞ ኪንግ ስንል ምንድነው? ኬን ስንት ኬን ያለ ሁሉም ማለት ነው። እዛ ጋር ዲያመንድ ወይ ሀርት ቢሆኑ በፊደል ደግሞ ስናያቸው ወይ በቁጥር ስናያቸው ደግሞ ለአራት ነው የሚከፈሉት። ኬ አሁን ኬ ጦር አለ፣ ኬ ዲያመንድ አለ፣ ኬ ሀርት አለ፣ ኬ ክለብ አለ ወይ ደግሞ ፍላወር አለ። አራቱንም አለው ማለት ነው። ስለዚህ ስንት ኬ አለ ማለት ነው? አንድ ካርታ ውስጥ 4 ኬ ነው ያለው። ስለዚህ ሁለቱም ምርጫችን ኬ የሚሆኑበት የመጀመሪያው ኬ የሚሆኑበት አራት ኬ ነው ያለው። ስንቱ ነው የምንመርጠው? ከ52ቱ ነው። አሁን አንዱን ኬ አገኘንና ቀነስና አስቀመጥ ነው ማለት ነው ከቦርሳ ውስጥ። ዜን ስንት ኬ ይቀራል ማለት ነው? 3 ነው የሚቀራል አይደለ?
ስለዚህ ካርታውን በአንድ ይቀንሳል 51 ይሆናል። ይህንን ማባዛትና ማቃለል ነው ማለት ነው። እዚህ ሰርቼዋለሁ 50 ከ4 ካርድ ከ52 ሲባዛ 3 ከ51 ማለት ነው። ይሄ 2652 ይመጣል። ይሄንን ስናቃልል 12 ለ12 1 221 ይሆናል ማለት ነው። ስለዚህ አንደኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ ሁለተኛ ስንሄድ ደግሞ ይሄ ደግሞ 3 ካርድ ነው የምናወጣው። አሁንም ኖት ሪፕሌስመንት የለም ዊዛውት ሪፕሌስመንት ነው። ሪፕሌስ አናደርግም ማለት ነው። ስንት ካርድ ነው የምናወጣው? 3። ስለዚህ ስንት ኢቨንት አለ ማለት ነው? 3 ኢቨንት። የመጀመሪያው ኢቨንት ኢቨንት 1፣ ሁለተኛው ኢቨንት ኢቨንት 2፣ ሶስተኛው ኢቨንት ደግሞ ኢቨንት 3 ማለት ነው። ኤ ላይ ተጠየቅነው ጌቲንግ 3 ጃክ ስንል ጄ ማለታችን ነው ወይ ደግሞ 11 ቁጥር ነው የሚባለው በተለምዶ። ስለዚህ ስንት ኢቨንት አለን? አሁን ጠቅላላ ሳምፕል ካርድ ነው። ካርድ ስለሆነ ነምበር ኦፍ ሳምፕል ስፔሱ ስንት ነው? ነምበር ኦፍ ሳምፕል ስፔስ 52 ነው። 52 ነው። ከዚህ ውስጥ ሶስቱም ጃክ የሚሆኑበት ማለት ስለዚህ ኢቨንት 1ም ጃክ ጄ ማለት ነው። ኢቨንት 2 ጄ። ስንት ጄ ነው ያለን? ጠቅላላ 4 ጄ ነው ያለን። ማንኛውም ሁሉም ቁጥር 4 ናቸው ያሉት። አንድ ቁጥር ሁለት ቁጥር ብንል 4 ሁለት ቁጥሮች ናቸው ያሉት። በምን በጦር በዲያመንድ በልብና በክለብ ማለት ነው። ስለዚህ ኢቨንት 1ም ጄ ኢቨንት 2 የመጀመሪያው ኢቨንት ላይ ስለዚህ ምን እንላለን? ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ወይ ደግሞ ኤንድ ማለት ትችላላችሁ። ኢቨንት 2 ኤንድ ኢቨንት 3 ማለት ነው። ይሄ ምን ይሆናል መሰላችሁ? ኢቨንት 3 ይሄን ስናበዛ ምንድነው የምናደርገው? ኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 ታይምስ እቺና ጥፋና እዚህ ጋር ቦታ እንዲበቃል ፕሮባቢሊቲ ኦፍ ኢቨንት 2 ፕሮባቢሊቲ ኦፍ ኢቨንት 2 ማለት ዲፔንድ ይሆናል አሁን ኢቨንት 1 ላይ። ስለዚህ ምን እንላለን ማለት ነው? ኢቨንት 2 ኢዝ ዲፔንድ ኦን እንዲናረግና ኢቨንት 1 እንላለን ማለት ነው። ይሄ ኢቨንት 1 ላይ ኢቨንት 2 ሰሌክት የሚሆነው ኢቨንት 1 ሰሌክት ከሆነ በኋላ ነው ለማለት ነው። ስለዚህ ኦከረንስ ኦፍ ኢቨንት 2 ዲፔንድ ኦን ኢቨንት 1 ላይ ማለት ነው ሲባዛ ኢቨንት ፕሮባቢሊቲ ኦፍ ኢቨንት 3 ደግሞ ማማ ላይ ዲፔንድ ይሆናል። ኢቨንት 3 ማማ ላይ ዲፔንድ ይሆናል ኢቨንት 1 ላይ እና ኢቨንት 2 ላይ ዲፔንድ ስለሆነ ሁለቱም እንደዚህ አድርገን ነው የምናስቀምጠው ማለት ነው። ስለዚህ አሁን እዚህ ጋር ፕሮባቢሊቲ ኦፍ ኢቨንት 1 የመጀመሪያው ኢቨንት 1 ጃክ የመሆን 4 ጃክ ነው ያለን ብለናል። 4 ቻንስ ከስንት ካርድ ውስጥ ነው የምንመርጠው? ከ52 ካርድ ውስጥ ሲባዛ ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ ከስንት አሁን የመጀመሪያው ኢቨንት ሁለተኛውን አፌክት ያደርገዋል። ይህ ለዛ ነው ዲፔንደንት ነው እንደው ማለት ነው። ስለዚህ ስንት ካርድ ቀረ ማለት ነው? አንዷን አውጥተን ሪፕሌስ መልሰን አናስገባው ውጪንም እናደርገው። ስለዚህ አንድ ካርድ ቀንሷል ማለት። ስለዚህ አሁን 51 የነበረው 52 ነው። ማን የተቀነሰው? ጃክ ነው የተቀነሰው ጄ ማለት ነው። ስለዚህ 3 ይሆናል ማለት ነው። አሁን ሶስቱም ጃክ የሚሆኑበት ስለተባለ ስንተኛ? 51ኛ ማለት ነው። ሲባዛ ስንት ቀረና? ሁለት ጂ ያወጣል። የሁለተኛውም ጂ ያገኘን ማለት ነው። ስለዚህ ሁለት ይቀረናል ማለት ነው። ሁለቱን ስንቀንስ ከስንት? ከ50 አሁን ሁለት ስለተቀነሰ ይሄን አባስተን ማስቀመጥ ነው። እዚህ ጋር ስለሰራት የሚሄድ እንችላለን። ይሄ የመጀመሪያው ኢቨንት ላይ አራቱም ካርዶች ጃኮች አሉ። ስለዚህ 4 ከ52 ነው የምንመርጠው ሲባዛ ከአራት ፕሮባቢሊቲ ያለ ማለት ነው። ከ52 አንድ ነው የምንመርጠው። ሁለተኛው ኢቨንት ላይ ደግሞ አንድ አውጥተን ስላስቀመጠን ስንት ይቀረናል? 3 ነው የሚቀረን። ስለዚህ 3 ጄ ነው የሚቀረን 3 51ኛ ሲባዛ ሶስተኛው ኢቨንት ላይ ደግሞ 2 ካርድ ነው የሚቀረን ምክንያቱም አንዱን አውጥተን አስቀምጠናል። ስለዚህ ሁለቱን አውጥተን አምጥተን ኢቨንት 1 ላይ እና ኢቨንት 2 ላይ 2 ካርድ ቀንሰናል ማለት ነው። ስለዚህ 2 ይቀረናል 2 50ኛ ይሆናል ማለት ነው። 2 ስለተቀነሰ ይሄን ስናበዛው ይሄ 4 ሲባዛ 3 ሲባዛ 2 24 ነው። ይሄ 52 ሲባዛ 51 ሲባዛ 50 132600 ነው። ይሄ ለስናቃልለው ለ4 1 5525ኛ ይሆናል ማለት ነው። ስለዚህ ኤን በዚህ መልኩ መስራት ትችላላችሁ። ኤ ከገባችሁ ቢ ሲ ዲ ቀላል ነው ማለት ነው።
ኤ ላይ ጌቲንግ አን ኤስ ኪንግ ኪውን ኢን ኦርደር ማለት ነው። ስለዚህ መጀመሪያ ላይ ኤስ የምንላቸው ኤ በዚህ መልኩ በካፒታል ኤ ነው ካርዱ ላይ ያሉት። ኤ ምን አለን አሁን? ኤ ጦር አለን፣ ኤ ዲያመንድ አለን፣ ኤ ልብ አለን፣ ኤ ክለብ አለን። አራት አለው ማለት ነው። ሁሉም ፊገሮች ወይም ቁጥሮች አራት አይነት ነው ያሉት ማለት ነው። አራት ነው ያሉት በተለያየ ምን ስዊት ማለት ነው። ስለዚህ ምን ይሆናል ማለት ነው? አሁን እዚህ ጋር የመጀመሪያው ፕሮባቢሊቲያችን የመጀመሪያው ላይ ኤን የምናገኝበት ማለት ነው። አራት ኤን ያለን አራት ከስንት ቻንስ አለን? ከ52ቱ ካርዶች ማለት ነው። ሲባዛ አሁን አንድ ካርድ ቀንሷል። ማ ኤን የቀነሰው ኤን የቀነስ ነው። ስለዚህ ስንት ኪንግ አለን ማለት ነው? አራት ኪንግ ነው ያለው። ምንም ኬ አልተቀነሰም። ኤን የቀነስ ነው። ስለዚህ ከአራት ከስንቱ ከ51 አንዷ ካርድ ስለተቀነሰ አንዷ አውጥተን ስላስቀመጥን 51 ካርድ ነው የሚቀረው ማለት ነው። ሶስተኛው ላይ አንደኛው ኢቨንት እና ሁለተኛው ኢቨንት ላይ ሁለት ካርድ ስለቀነስን ስንት ነው የሚቀረን? አሁን ኪው ነው ሶስተኛው የተባለው አራት ኪው ነው አይደል ያለን? ምንም ኪውን ያወጣነው ነገር የለም። ስለዚህ ኪው ነው አራት ነው ከስንቱ ከ50 ነው ሁለት ስለተቀነሰ ማለት ነው። ይህን ስናበዛው 64 132600 ይመጣል። ዜን ይህን ስናቃልለው ለ8 16575ኛ ይመጣል ማለት ነው። ሲ ላይ ስንሄድ ደግሞ አሁን ሲ ላይ ስናይ ጌቲንግ ክለብ ስፔድ ኤንድ ሀርት ነው። እዚህ ጋር ክለብ ስንት ክለብ ነው ያለን? አሁን እዚህ ጋር ቅድም ለአራት ይከፈላል ያልኳችሁ ማለት ነው። ካርድ ሁሉ ለአራት ነው የሚከፈለው። እዚህ ጋር የመጀመሪያው ጦር ልንለው እንችላለን፣ ጦር። ሁለተኛው ደግሞ ምን ልንለው እንችላለን? ይሄ ስፔድ ብንለው ለምሳሌ ስፔድ። ሁለተኛውን ደግሞ ክለብ ብንለው ክለብ ሲ ክለብ። ሶስተኛውን ደግሞ ምን እንበለው? ሀርት ብንለው፣ አራተኛውን ዲያመንድ ብንለው። ይሄ እንደዚህ ነው የሚከፋፈለው። አሁን እያንዳንዱ 52 ለአራት ስናካፍል 13 አላቸው ማለት ነው። ስለዚህ ክለብ የመሆን ፕሮባቢሊቲያቸው 13 ነው። ክለብ ማለት 13 ካርድ አለው ማለት ነው። 13 ፕሮባቢሊቲ ያለን ከስንት ውስጥ ነው? ከ52 ውስጥ ማለት ነው። ስለዚህ 13 52ኛ ሲባዛ አሁን አንድ ቀነስን፣ የመጀመሪያውን ምን ክለብ ቀነስን ማለት ነው። ፍላወር ቀነስን፣ የመጀመሪያውን ፍላወር። ስለዚህ ስንት ካርድ ቀረን? 52 ከ52 ላይ አንድ 51 ነው። ስለዚህ የቀነሰችው ክለብ ነች፣ ስፔስ ስላልቀነሰ 13 51ኛ። አሁን ሁለተኛው ላይ ስፔድ አገኘ ጦር ማለት ነው። ስለዚህ ከ51 13 ፕሮባቢሊቲ አለ ማለት ነው። ሲባዛ ሶስተኛው ላይ ሀርት መሆን ደግሞ አሁን የመጀመሪያው ኢቨንት እና ሁለተኛው ኢቨንት ላይ አንዳንድ ካርድ ስለቀነሰን ሁለት ካርድ ቀንሰናል። ስለዚህ 50 ካርድ ነው የሚቀረን ማለት ነው። ከ50 ውስጥ ስንትን ሀርት እንዳለን ማፈለግ ማለት 13 ሀርት ነው ያለው። ከ50 13ቱ ፕሮባቢሊቲ አለ ማለት ነው። ይህን ስናበዛው ይህን ይመጣል። ስናቃልለው 169 ኦቨር 10200 ይሆናል ማለት ነው። ስለዚህ ለሲ መልሳችን በዚህ መልኩ መስራት ትችላላችሁ ማለት ነው። አሁን ደግሞ ሶስቱም ክለብ የሚሆኑበት አሁንም ክለብ ስንት ነው ያለን? 13 ነው። ስለዚህ የመጀመሪያው ኢቨንታችን ላይ ምንም ካርድ ስላልተቀነሰ 13 52ኛ ይሆናል። ሁለተኛው ላይ ስንሄድ የመጀመሪያው ፕሮባቢሊቲያችን ላይ ምን አግኝተናል? ክለብ አግኝተናል። አንድ ክለብ አግኝተናል አይደለ? ስለዚህ አንድ እንቀንሳለን ማለት ነው። ክለቧ ራሷ ቀነሰኝ። ስለዚህ 12 ነው የሚቀረው ማለት ነው። 13 ነበረች መጀመሪያ። አሁን አንዷ ክለብ ስለቀነሰኝ 12 ሆናለች። ካርዱም ከ52 ወደ 51 ያንሳል ማለት ነው። 52 12 51 ሲባዛ አሁን ሁለት ካርድ ቀነስን። ስለዚህ ሁለት ክለቦች ቀነስን ማለት ሁለት ፍላወር ስንቀንስ 13 የነበረው 11 ይሆናል። ካርዱ 50 ይሆናል ማለት ነው። ስለዚህ ይህን ስናበዛው ይህን ይመጣል። ስናቃልለው 11 ኦቨር 850 ይሆናል ማለት ነው። በዚህ መልኩ ዲን መስራት ትችላላችሁ እና ሁለተኛ ጥያቄ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ሲኩዌንሻል ኢቨንት የሚለውን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም